ሰላም ጤና ይስጥልኝ። ለህዳር 15 2018 ዓመተ ምህረት አዳዲስ ያልተሰሙና አስደሳች የፋኖ ዜናዎች ይዘን መጥተናል። አዲስ የደረሰን መረጃ ጃማ ወረዳ ላይ ፋኖን ለመክበብና ለመደምሰስ በሌሊት የመጣ የጠላት ሰራዊት በጀግኖቹ መልሶ ማጥቃት ተመቶ ሙትና ቁስለኛውን በሁለት አምቡላንስ ሙሉ አጓጉዘዋል። ይህንን የጃማ ወረዳውን አኩሪና አዲስ የድል መረጃ እንዳያመልጣችሁ እስከ መጨረሻው ደቂቃ ድረስ ከኛ ከ5 ደቂቃ ሚዲያ ጋር አብራችሁን ቆዩ፣ እናስደምጣችኋለን። ቪዲዮውንም ለብዙ ሰው እንዲዳረስልን ላይክ በማድረግ እንድታግዙን እንጠይቃለን። እናመሰግናለን። ሰበር ዜና። ጤና ይስጥልን ውድ የ5 ደቂቃ ሚዲያ ተከታታዮች፣ የዕለቱ አዳዲስ የፋኖ ትግሎችና አንኳር ነጥቦች በዚች በ5 ደቂቃ ጊዜ ውስጥ አጠር አድርገን ልናቀርብላችሁ መጥተናል። በቅድሚያ አርዕስተ ዜናዎች እናስደምጣችሁ። ፋሽስቱ የብልጽግና አገዛዝ ደቡብ ወሎ ዞን ወግዲ ወረዳ ላይ የድሮን ጥቃት ፈጽሟል። ዝርዝር አለን፣ ታደምጡታላችሁ። በትናንትናውና ከዛ በፊት በነበሩ 2 ቀናት ስለተካሄዱ ውጊያዎችና ተጋድሎ አስመልክቶ የአንበሳው ጋይንት ክፍለ ጦር ቃል አቀባይ አርበኛ ሻምበል ተስፋ የስልክ ጥሪ አድርገዋል። እናስደምጣቸዋለን። ለ3 ሰዓታት በተደረገ ውጊያ የፋሽስቱ ሰራዊት ወደ ወገል ጤና ሸሽተዋል። ዝርዝር አለን፣ ታደምጡታላችሁ። ለ5 ደቂቃ ሚዲያ የደረሰን መረጃ ጃማ ወረዳ ላይ ፋኖን ለመክበብና ለመደምሰስ በሌሊት የመጣ የጠላት ሰራዊት በጀግኖቹ መልሶ ማጥቃት ተመቶ ሙትና ቁስለኛውን በሁለት አምቡላንስ ሙሉ አጓጉዘዋል። ዝርዝር አለን፣ በ3ኛው ዜናችን እናስደምጣችኋለን። አብራችሁን ቆዩ። የአማራ ህዝባዊ ትግሉን የምትደግፉ ውድ አድማጭ ተመልካቾቻችን ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እንዲሁም በኮሜንት ድል ለአማራ ጀግኖች እያላችሁ ለህዝብ ብለው ጫካ ለገቡ አርበኞች እንድታበረታቱ ዘንድ በአክብሮት እንጠይቃለን። እናመሰግናለን። በቀጥታ ወደ መረጃዎች አለፍኩኝ። እስከ መጨረሻው ድረስ ከኛ ጋር ቆዩ። ፋሽስቱ የብልጽግና አገዛዝ ደቡብ ወሎ ዞን ወግዲ ወረዳ ላይ የድሮን ጥቃት ፈጽሟል። ጸረ አማራው የአብይ አህመድ አገዛዝ ትናንት ህዳር 14 2018 ዓመተ ምህረት ደቡብ ወሎ ዞን ወግዲ ወረዳ አብይ ጎርባ የተባለች ታዳጊ ከተማ ላይ ባይራክታር ቲቪ2 በተባለ ቱርክ ሰራሽ የድሮን ጥቃት የፈጸመ ሲሆን ጥቃቱ የተፈጸመው በአንድ ግለሰብ መኖሪያ ቤት ላይ መሆኑን ታውቋል። የድሮን ጥቃቱ ከቀኑ 8 ሰዓት ከ10 አካባቢ የተፈጸመ ሲሆን ጥቃቱ የተፈጸመበት ግለሰብ ሁኔታውን ሲገልጽ ወትሮ እኔም ሆነ ባለቤቴ ቤታችንን አልለቅም ነበር። ዛሬ ማለዳ ግን አላህ በምክንያት ትረፍ ሲለኝ ባለቤቴ አባታቸው ስለታመሙ ጠይቃቸው ልምጣ ብላ ሄዳለች። እኔም ለአጨዳ የደረሰ ጤፍ ስላለኝ እሱን ለማየት ወደ እርሻዬ ሄድኩኝና በሁኔታው እየተገረመ በጥቃቱ ቤትና ንብረቱ ወድመዋል። አሁን በሁለተኛው ዜናችን የወገል ጤና አካባቢው ድል እናስደምጣችኋለን። ከዚህ በመቀጠል በ3ኛው ዜናችን የጃማ ወረዳውን አስደናቂ የድል ኦፕሬሽን የምናስደምጣችሁ ይሆናል። አብራችሁን ቆዩ። አፋብሃ ምስራቅ አማራ ቀጠና ሚኒሊክ ዕዝ የደጋው መብረቅ ኮር በጠላት ላይ ታላቅ ድልን ተቀዳጅተዋል። የደጋው መብረቅ ኮር ጽናት ክፍለ ጦር ከፋሽስቱ ሰራዊት በተደረገ የ3 ሰዓት ቆይታ የሸፈነው አውደ ውጊያ ቁጥሩ በውል ያልታወቀ የፋሽስቱ ሰራዊት የተደመሰሰ ሲሆን በርካታ ቁስለኛም ወደ ወገል ጤና ከተማ ፋሽስቱ አጓጉዘዋል። ሞትና ጥፋት ተፈጥሯዊ ጸጋው የሆነው የብልጽግና የዱርዬዎች ስብስብ ትናንት በህዳር 14 በደላንታ ወረዳ ፀሐይ መውጫ በስቃቦ ላይ ተቀጥቅጠዋል። በጠዋቱ 12 ሰዓት እስከ ረፋድ 3 ሰዓት በዘለቀው አውደ ውጊያ በርካታ ቅጥረኛ ሰራዊቶቹ የተመቱበት የፋሽስቱ ቡድን እግሬ አውጭኝ በማለት ወደ ወገል ጤና ከተማ ፈርጥጠዋል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል። ወደ 3ኛው ዜናችን ስናሳልፋችሁ ጃማ ወረዳ ላይ ፋኖን ለመክበብና ለመደምሰስ በሌሊት የመጣ የጠላት ሰራዊት በጀግኖቹ መልሶ ማጥቃት ተመቶ ሙትና ቁስለኛውን በሁለት አምቡላንስ ሙሉ አጓጉዘዋል። ንጉስ ሚካኤል አሊኮር ዋሲል ክፍለ ጦር 3ኛ መብረቅ ሻለቃ ኃይልን ለማፈን የሰሜን ምስራቅ ዕዝ 801ኛ ኮር ሰራዊት በምዕራብ ወሎ ግንባር ጃማ ወረዳ ቀይ አፈር ታዳጊ ከተማ ውስጥ ሌሊቱን ከበባ የፈጸመ ቢሆንም
እነ ሞታይ ፈሬ ጥይት አዝንበውበት ከባድ ሰብአዊ ኪሳራ በጠላት ላይ አድርሰው በጀግንነት በመወጣት ታላቅ ድል ተጎናጽፈዋል። የሶስተኛ መብረቅ ሻለቃ የተወሰነ ኃይል ከተማይቱ ውስጥ መኖሩን በመረጃ ሰዎቹ አማካኝነት ያረጋገጠው ጠላት ስፍር ቁጥር የሌለው መከላከያ ሰራዊት፣ አድማ ብተና፣ ፖሊስና ሰላም አስከባሪዎችን አሰልፎ በሌሊት ከበባ ቢፈጽምም እነ ሞታይ ፈሬ በተወሰነ ኃይል ብቻ በርካታ ጠላት በመምታት ታላቅ የጦር ሜዳ ጀብድ ፈጽመዋል። የጃማ ወረዳ መቀመጫ ከሆነችው ደጎለ ከተማ 2 አምቡላንሶች ወደ ቀይ አፈር ተጉዘው የጠላትን አስክሬንና ቁስለኛውን ጭነው መመለሳቸውም ታውቋል። በዚህ ውጊያ በድምሩ ከ25 ያላነሰ የጠላት ኃይል መመታቱ ተረጋግጧል። ከዚህ በመቀጠል የስልክ ጥሪ ያለ እንዳያልፋችሁ አድምጡት። በትናንትናውና ከዛ በፊት በነበሩ 2 ቀናት ስለተካሄዱ ውጊያዎችና ተጋድሎ አስመልክቶ የአንበሳው ጋይንት ክፍለ ጦር ቃል አቀባይ አርበኛ ሻምበል ተስፋ የስልክ ጥሪ አድርገዋል። አድምጠነው እንመለስ። አመሰግናለሁ። የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት እዝ 206ኛ ኮር አንበሳው ጋይንት ክፍለ ጦር ዋና ቃል አቀባይ አርበኛ ሻምበል ተስፋ እንደምን አለ? ያለው አዲስ ነገር በቀጠናው እንግዲህ በትናንትናው ዕለት ውጊያዎች ቀጥለው ነበርና ያለው ውጤት ምን ይመስላል የሚለውን ለአድማጭ ተመልካቾቻችን ብታደርስልኝ። እሺ፣ አመሰግናለሁ ወንድሜ አማረ። ትናንት የጠላት ኃይል ወደ ብዙ ጊዜ ለማጥቃት ሙከራ ወደሚያደርግበት ቀበሌ 9 ማዶዬ የሚባል አካባቢ አለና እሱ የሻለቃ ክንዳለም አለም ነው የተሰየመ በአንበሳው ጋይንት ክፍለ ጦር በጨጨሆ ብርጌድ ስር አካል ነው። የሻለቃ ደግሞ እየተመራ ያለው በልጁ በአንደበት ክንዳለም ይመራልና ያን ቦታ ከዚህ በፊትም ሰኔ ላይ የሻለቃ ድረስ የሚባልን ያን ቦታ ቁጥጥር አድርጎ ለማጥቃት እንቅስቃሴ ባደረገበት አጸፋ ምላሽ ተወስዶበት ከፍተኛ ጉዳት ደርሶባቸው ራሱ ሻለቃውም በከፍተኛ ሁኔታ ቆስሎ የቆየበትና ብዙ ኃይል የተደመሰሰበት ቦታ ነው። በዛን ወቅትም አንዳንድ የአካባቢው ሚሊሾችም ተማርከው የነበሩበት ቦታ ላይ ነው ያለ። ትናንትም እሱም ቦታ ሌሊትም አፈና ለማድረግ እንቅስቃሴ አደረጉ። ወደ 2 ጊዜ አልተሳካላቸውም። ከጧቱም 1 ሰዓት አካባቢ ላይ አፈና ለማድረግ ሙከራ አድርገው ነበረ። የተሻለ ቦታ ይዘው ስለነበር የአንደበት ክንዳለም ከፍተኛ የሆነ አጸፋዊ ምላሽ ሰጥቶ የመከላከያ ኃይል 5 የሞተና 4 የቆሰለ እንዳለ በተጨባጭ አይን ማኝ መረጃ ባለበት አድርሰውናል። የትናንቱ እንቅስቃሴም ቁጭት ውስጥ ያስገባቸው ዛሬም ድጋሚ 1 ሰዓት አካባቢ ለማፈን ወደዛው ቦታ እንደሄዱና አልችል ብለው ተሯሩጠው ብትንትናቸው ወጥተው ወደ ነበሩበት ቦታ እንዲመለሱ ሆነዋል። ለዚህ ጥቃት ሰለባ የሆነው ግን ከዚህ በፊት ሻለቃ ድረስ ጉዳት በደረሰባቸው ሰዓት ተማርኮ የነበረ ሚሊሻ መኳንንት የሚባል ትናንትም ዛሬም ያን ጥቃት ለመፈጸም በመሪነት ሄዶ ነበር። ከዚህ በፊት ተማርኮ እያለ ከዚህ በኋላ ቤቴን እመራለሁ፣ ልጆችን አሳድጋለሁ፣ የፈጸምኩት ስህተት ሁሉ ይጸጽተኝ ይገባል፣ እንዳትጎዱኝ አስተምሩኝና ወደ ቤቴ እመለሳለሁ ብሎ ያንን መማር የሚገባውን ነገር ከተማረ በኋላ ወደ ቤቱ እንደተመለሰ ነው እስካሁን ይታወቅ የነበረው። በቅርቡ ደግሞ ወደ መከላከያ ኃይል ውስጥ ገብቶ በመረጃ ሰጭነት እየመራ ይዞ መጥቶ ይህንን ችግር ለመፍጠር ሙከራ እንዳደረገ በዓይን እማኝነት ያዩት ሁሉ መረጃውን አድርሰውናል። ያን ያህልም ጉዳት ደርሶበት ትናንትም ዛሬም አፍሩ እንዲመለስ ሲደረግ ያው አልሳካለት ሲል አንዳንዴ የጸጸት ወይም ደግሞ የበቀል በትሩን ከንጹሃን ላይ ማድረሱ ያው የተለመደ ሆኖ ቀበሌ 9 ማዶዬ የሚባል አካባቢ ላይ የአንድ ቄስ አንዱ ዓለም ደሴ የሚባል ቤትን ፋኖች በእናንተ አማካኝነት ጠለላ አድርገው እየኖሩ ስለሆነ ለኛ ከፍተኛ ጉዳት እያደረሱ ነው፣ እናንተ የነሱ አጋር ናችሁ በማለት ቤቱን በጥይት ሩምታ እንዳልሆነ አድርገው በጣም የተበጣጠሰ አድርገው ከጥቅም ውጭ አድርገውታል። ሌላ ወጣትም እዛው አካባቢ ላይ የተገኘ አባይነው ሙላት የሚባል ልጅ ለፋኖ መረጃ ስለምሰጥ ነው ቀድመው ቦታ እየያዙ እኛን ሊነኩን ያልቻሉት በእኛ ላይም ከፍተኛ ጉዳት እያደረሱ ያሉት በማለት በዱላና በድንጋይ ጥለው በድንጋይ ላይ ቀጥቅጠው ከፍተኛ የሆነ የአካል ጉዳት እንዳደረሰውበትና ችግር እንደፈጠሩበት እንደዚህ አይነት ነገሮችን የኪሳራቸው ማስታገሻ የጸጸት በትር ማድረሳቸውንም በተለመደው መልኩ አድርሰው በዛ ቦታ ላይ ሄደዋል። ዛሬም ያን አካባቢ ላለማስደፈር የተሻለ እንቅስቃሴ ይዘው የትኛውንም አማራጭ ዝግ አድርገው እየተገኙ እየሰሩ ይገኛሉ። የነ
አርበኛ አንደበት ክንዳለም በዚህ ሁኔታ ላይ ያሉ እንግዲህ የትናንቱም የዛሬው እንቅስቃሴ ሙከራ እንዳደረገ በዓይን እማኝነት ያዩት ሁሉ መረጃውን አድርሰውናል። ያን ያህልም ጉዳት ደርሶበት ትናንትም ዛሬም አፍሮ እንዲመለስ ሲደረግ ያው አልሳካለት ሲል አንዳንዴ የጸጸት ወይም ደግሞ የበቀል በትሩን ከንጹሃን ላይ ማድረሱ ያው የተለመደ ሆኖ ቀበሌ 9 ማዶ የሚባል አካባቢ ላይ የአንድ ቄስ አንዱ ዓለም ደሴ የሚባል ቤትን ፋኖች በእናንተ አማካኝነት ጠለላ አድርገው እየኖሩ ስለሆነ ለኛ ከፍተኛ ጉዳት እያደረሱ ነው፣ እናንተ የነሱ አጋር ናችሁ በማለት ቤቱን በጥይት ሩምታ እንዳልሆነ አድርገው በጣም የተበጣጠሰ አድርገው ከጥቅም ውጭ አድርገውታል። ሌላ ወጣትም እዛው አካባቢ ላይ የተገኘ አባይ ነው ሙላት የሚባል ልጅ ለፋኖ መረጃ ስለምሰጥ ነው ቀድመው ቦታ እየያዙ እኛን ሊነኩን ያልቻሉት በእኛ ላይም ከፍተኛ ጉዳት እያደረሱ ያሉት በማለት በዱላና በድንጋይ ጥለው በድንጋይ ላይ ቀጥቅጠው ከፍተኛ የሆነ የአካል ጉዳት እንዳደረሰውበትና ችግር እንደፈጠሩበት እንደዚህ አይነት ነገሮችን የኪሳራቸው ማስታገሻ የጸጸት በትር ማድረሳቸውንም በተለመደው መልኩ አድርሰው በዛ ቦታ ላይ ሄደዋል። ዛሬም ያን አካባቢ ላለማስደፈር የተሻለ እንቅስቃሴ ይዘው የትኛውንም አማራጭ ዝግ አድርገው እየተገኙ እየሰሩ ይገኛሉ። የነ አርበኛ አንደበት ክንዳለም በዚህ ሁኔታ ላይ ያሉ እንግዲህ የትናንቱም የዛሬው እንቅስቃሴ በርካታ የጠላት ኃይል በ109ኛ ኮር 99ኛ ክፍለ ጦር ተደምስሰዋል። ከ3 ወረዳ በማሰባሰብ ዋድን ለመክበብ በደንበጫ በሰንሰል በአራት አቅጣጫ ያሰፈሰፈውን አሸባሪ ኃይል በ109ኛ ኮር በክንደ ነበልባሎቹ 99ኛ ክፍለ ጦር ጥምር ኃይል በተደረገ ማጥቃት በርካታ የጠላት ኃይል የተደመሰሰ ሲሆን በርካታ ጥቁር ክላሽ ከነተተኳሹ መማረክ ተችሏል። ጠላት በመካናይዝድ የታገዘ ማለትም በዙ 23 ሞርተር መድፍና ድሮን በመጠቀም ለማጥቃት ሙከራ ቢያደርግም በ99ኛ ክፍለ ጦር ጥምር ኃይል ባደረሰበት ጥቃት አስክሬኑን ሳያነሳ ወደ መጣበት ፈርጥጧል። አድማጭ ተመልካቾቻችን ለሰዓቱ የነበሩን የ5 ደቂቃ ዜናዎች እነዚህን ይመስላሉ። በቀጣይ የምንሰራቸው ዜናዎች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በማብራት ቤተሰብ እንዲሆኑ እንጠይቃለን። እናመሰግናለን።